አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ በባጃጅም ሆኜ ሀገራችሁን እያሳየኋችሁ ኢትዮጵያ ውስጥ በጣም የምትቸገሩበትን ነገር ልነግራችሁ ነው የመጣሁት። በተለይ እኔ በጣም ተቸግሬያለሁ። በጣም እንደው ሀገር ከገባሁኝ በጣም ተቸግሬበታለሁ የምለው ጉዳይ ይሄ ነው። ምንድነው እሱም ሰዓት አላገኝም። በቃ በጣም በተለይ አዲስ መታችሁ ከአረብ ሀገር መታችሁ ምናምን እንደዚህ በቃ መስራት ነው። በቃ ስራ በጣም ይበዛባችኋል። አረብ ሀገር ሆነን ሱብሃንአላህ ይገርመኛል። አረብ ሀገር ሆነን በጣም ስራ ይበዛብናል ብለን እናስባለን ግን ጊዜ እናገኛለን የምንደዋወልበት ዘመድ የምንጠይቅበት በቃ የሆነ ቦታ የምንሄድበት ምናምን በቃ ሰዓት እናገኛለን ለቤተሰብን የምንደውልበት። እዚህ ጋር ግን በቃ አገር ከገባሁኝ በኋላ በጣም የተቸገርኩበት ጉዳይ ወላሂ በጣም እንጃ። በቃ ሰው ጋር ለመደዋወል ስልኬን አውጥቼ እንደዚህ እስኪ ለከሌል ደውል የምልበት ሰዓት የለኝም። እኔ ብቻ ነኝ ግን አገር ገብታችሁ እንደኔ የተቸገራችሁ አላችሁ? እኔም ማቃቸው እንደዚህ ነው የሚሉት። በቃ እኔም ማቃቸው ጓደኞች አገር የገቡት በቃ በዚህ ጉዳይ በጣም ተቸግረናል ምናምን አዳዲስ የመጡት ራሱ በቃ ወዲያው እንደመጡ የቤተሰቦቻቸው ጋር ከሆነ የራሳቸው ቤት ጋር ከሆነም ያረፉት በቃ ማጽዳት፣ ልብስ ማጠብ በቃ የሆነ የሚሰራው ብዛቱ በቃ እንዱ በቃ ስራ ይበዛባችኋል ትጨናነቃላችሁ ማለት ሳይሆን የራሴ ነው ብላችሁ ስለምታስቡ ነው መሰለኝ። ስራው አንዱን ጨርሳችሁ አንዱን ነው የሚመጣባችሁ ለነገ ራሱ ማለት ነው። ኢቭን በቃ ስራችሁን ጨርሻለሁኝ ብላችሁ አስባችሁ ራሱ ዛሬ ለነገ ማለት ዛሬ ጨራሳችሁ አስባችሁ ለነገ እንትን ትላላችሁ። በቃ ይሄን ሰርቸው በቃ ፕሮግራም ስታወጡ ነው የምታድሩት። ማምሻችሁን በቃ እስከ እንቅልፍ እስከሚወስዳችሁ ድረስ ነገ የምትሰሩትን ነገር ፕሮግራም ታወጣላችሁ። ከዛ ነገ ሲነጋ ጧት ላይ በቃ በተለይ ልጅ ካላችሁ እኔ እንጃ ጭራሽ ጊዜ የሚባል አይኖራችሁም። ለልጆቻችሁ ነገር ታደርጋላችሁ፣ የልጆቻችሁ ልብስ ታጥባላችሁ። በቃ ወደ ራሳችሁ በቃ ራሳችሁን እንኳን ትሪት የምታደርጉበት ሰዓት ታጣላችሁ። በቃ በእኔ የተቸገርኩት ነገር ይሄ ነው። የራሴ ስራ እንኳን ቢያልቅ ነግሬያችኋለሁ ከዚህ በፊት የራሴ ስራ እንኳን ቢያልቅብኝ እናቴ ቤት ሂጄ ነው ምሰራው የሷን ስራ ያለውን ነገር ማለት ነው። የቀረኝን እሷ ጋር ሂጄ ደግሞ ግማሹን ቀን እኔ ጋር ከሰራሁኝ ግማሹን ከግማሽ ቀን በላይ ያለውን እሷ ቤት ሂጄ ሰራለሁኝ። እና በቃ ማስበው ውሎዬን ምን እንደምሰራ ነው እንጂ በቃ እስኪ ከሌ ጋር ልደውልላት ዘመዴ ምናምን እያልኩኝ አላስብም። በቃ ቶሎ ብዬ ወደ ስራ ነው የምገባው። የሆነ ነገር ከመጣልኝ ራሱ ለከሌ መደወል አለብኝ፣ ለከሌና ሞታል እኮ ሂጄ ማየት አለብኝ ካልኩኝ ራሱ ነገ ቀጠሮ ማለት ነው። በቃ ነገ የምትባለዋ ቀን ጥላት ናት። በቃ የሆነ እንትን ያላችሁ በቃ ተስፋ ይሰጣችሁና ኃይል ምናምን የሰጣችሁ ነገር ይመስላችኋል ነገ የምትባለዋ ቃል ማለት ነው። ግን ነገ የምትባለዋ ታደክማለች። እናቴ እንደዚህ ትላለች፣ የምግብ ነገ ይጠቅማል፣ የስራ ነገ ግን ይደራረባል እንጂ ጥቅም የለውም። እና የምግብ ነገ ነው እንጂ የስራ ነገ የለውም ትላለች። እና ነገ የምትሉት ነገር በቃ አፍራሽ ነው ስላችሁ በቃ አፍራሽ ነው። የሆነ ነገራችሁን ያበላሽባችኋል። እና የሆነ ነገር ካሰባችሁ ወዲያውኑ ማድረግ አለባችሁ፣ ካሰባችሁት ማድረግ አለባችሁ። እና እኔ የተቸገርኩበት ነገር አሁን ይሄ ነው። በቃ ሰው ጠይቃለሁኝ ሂጄ ካልኩ እንኳን ማለት ነው ይችን ሰርቼ ምሳሌ አሁን እንጀራ ይጋግር ከሆነ እንጀራ ጋግሪ ጨርሼ ከሌን ሂጃ ያለሁኝ ምሳሌ ታሞ ወይ ወልዶ ምናምን ከሆነ ሂጃ ያለሁኝ ወይ ደግሞ ስልክ ልደውል ከሆነ ይሄንን እንጀራ ጋግሪ ጨርሼ ለከሌ ደውላለሁኝ። ከዛስ እንጀራ መጋገሬን ሲጨርስ ደግሞ እሺ ወጥ ሰራና አሁን ወጥ ከሰራሁኝ በኋላ ቢያንስ ወይ ደግሞ ሽንኩርቱን ካቆላለሁኝ በኋላ እደውላ ማነው እሄድ ሂጃ ያለሁኝ ወጡን ከላልሼ ሂጄ አያለሁኝ እልና ከዛ በኋላ ደግሞ
እስቲል በሰፈር ማለት ነው በሰፈር ያለ ሰው ከታመመ ማለት ነው። እና እንደዚህ አይነት ችግር አለብህ። በቃ በጣም ነው የምትቸገሩት በዚህ ጉዳይ። ጭራሽ ጊዜ አይኖራችሁም። አረብ አገር ሆነን እቃም እያጠብን ቢሆን የመዳምን ቤት እያጸዳንም ቢሆን ኩሽና የሆነ ነገር እየሰራንም ቢሆን በቃ ተደዋውለን በኤርፎን አድርገን እናወራለን። ያ ነገር እዚህ ኢትዮጵያ ውስጥ የለም። ኤርፎን ሰክቼ ቤቴን እያጸዳሁኝ ከሌጋ ላውራ እንደዚህ ላድርግ የሚባል ነገር በቃ አታስቡትም። ጭራሽ አይመጣላችሁም፣ አታደርጉትም። በቃ የምትቸገሩበት ጉዳይ ይሄ ነው። እንዲሁም ደግሞ ዘመድ ጋር ሄዳችሁ እንዳልኳችሁ መጠየቅ፣ ዘመድ ቤት ሄዳችሁ መጠየቅ፣ የታመመ ሰው ማየት፣ የወለደ ሰው ማየት በቃ በጣም ያስቸግራችኋል ይሄ ነገርና እኔ በቃ ስራውም አላልቅልኝ ነው የሚለው አያልቅልኝም። ብጨርስም ሌላ የሚሰራ ነገር አላጣም። በቃ ጉርጉሬም ቢሆን አወጣለሁ እና የሚሰራ ነገር አላጣም። ልጆችም ጋር በቃ ምንም ሁሉንም ስራ ጨራረስኩ ብዬ አስቤ እንኳን ከልጆች ጋር ወይ ጥናት ይይዛለሁኝ ወይ አንዳንድ ነገር ከነሱ ጋር እነሱን አስጠናለሁ ምናምን እያልኩኝ ከነሱ ጋር እንትን እላለሁኝ ማለት ነው። እና ያ ነገር ስላለ ጊዜ አጥቻለሁ፣ አልጠቅመኝ ብሎ አልላቸዋለሁ። በነገራችን ላይ እዚህ ጋር ኒኒ በር ዳገት ነው ማሳያችሁ እና በዛውም አገራችሁን ላሳያችሁ ብዬ ነው መለፈልፍባችሁ እና የተቸገርኩበትንም ጉዳይ እናንተም ብትመጡ የምትቸገሩበት ጉዳይ ነው ብዬ የማስበው እና እንዴት እናድርግ እስኪ አብረን ተባብረን የሆነ መላ እንፍጠር ብዬ ነው የማስበው። ወይ እንደ አረብ ሀገር ሆኖ ሀገራችን በቃ ቤት ውስጥ ኩሽና ቤት ውስጥ ኪችን ኑሯችሁ ቤት ውስጥ ሁሉም ነገር ልብሳችሁ የምታጥቡት ቤት ውስጥ በማሽን ምናምን ሆኖ ሀገራችን እንደ አረብ ሀገር ሆና አምሮባት እኛ የዛኔ እርግጠኛ ነኝ ሰው ጋር መደዋወልም ዘመድ መጠየቅም የታመመ ሰው ሄደንም ሆነ በስልክም ሆነ መጠየቅ የዛኔ ጊዜ ይኖረናል ብዬ አስባለሁኝ። አሁን ላይ እንደዛ የሚመስለኝ በቃ ወተን እንደዚህ ውጭ ላይ ነው ልብስ የምናጥበው። ስልክ ለመያዝ አይመችም፣ ኤርፎን ለመስካትም አይመችም። ብዙ ሰው ኢትዮጵያ ውስጥ እንደዚህ አይጠቀምም። ኤርፎን ሰክታችሁ ምናምን ልብሱ ውስጥ ውሃ ቢገባብኝሳ ስልኩ እንጀራ የሚየጋገራችሁ ወይ እሳት ውስጥ ቢገባብኝሳ ምናምን ብላችሁ ስለምታስቡ ስልካችሁን ሲጀመር ቤት ውስጥ ነው የሚቀመጠው። የኔ የሚገርማችሁ ነገር ከዚህ የበለጠ የሚገርመው ነገር 24 ሰዓት ስልኬ ሳይለንት ነው። በቃ 24 ሰዓት አልኳችሁ ስልኬ ሳይለንት ነው። ከዛ የደወለም ሰው አያገኘኝም። ያው በዚሁ ጉዳይ በቪዲዮ ምናምን የሆነ ለማየት ለማስተካከል ምናምን ስልኬን ስለማነሳው ለደወለው ሰው ሚስኮል ስለማገኝ እመልሳለሁኝ፣ ወይም ሜሴጅ ከገባልኝ ስልኬ ዝግ ብሎ እመልሳለሁ እንጂ በቃ ቀጥታ እንዳጋጣሚ ካልሆነ በስተቀር ቀጥታ ሰው ደውሎ አያገኘኝም እና በጣም እቸግራለሁኝ በዚህ ነገር። በቃ ስልኬን ይዘዋለሁኝ ብዬ የማስብበት ሰዓት በቃ የራሴን ስራ ልሰራ ስል ነው። ቪዲዮ ለቀስል ወይ ለኤዲት ላደርግ ስል ወይ ደግሞ በቃ የሆነ ዋትስአፕ ላይ ምናምን መልእክት መጥቶ ያንን ቶሎ ምልስ አድርጌ ውጥት ነው የምለው። ብዙ ጊዜ በዚህ አጋጣሚ አትመልሽም፣ ቶሎ አትመልሽም፣ እንደዚህ ሪከርድ አዳምጠሽ ዝም ነው የምትዩ ምናምን የምትሉ አላችሁና ስልኩን አንስቼው ሪከርድ ወይ ካዳመጥኩኝ ምናምን እመልሳለሁ። ቆይ አሁን ብዬ አስቀምጬ ይሄዳል። በዛው ረሳዋለሁና እንደዚህም አጋጣሚ ያለብኝና አውፍ በሉኝ እላቸዋለሁ ውዶችዬ። እና ኢንሻአላህ ይስተካከላል ብዬ አስባለሁኝ። ግን ያው ኢትዮጵያ ውስጥ እንደዚህ ሀገራችን ላይ ስልክ መደዋወል ምናምን አሁን አንዳንድ ሰዎች የምትወቅሷላችሁ አረብ ሀገር ተቀምጣችሁ በቃ እዛ ለምንድነው ቤተሰብና ቤተሰብ የማይጠያየቀው ለምን አይሄዱ? እኔ አልወቅስም። እኔ ብታመም ወይ ቦልድ ምናምን ከሌለ መጥቶ አላየኝ ምናምን ብዬ አልወቅስም። መውቀሴን ትቻለሁ። ለምን በራሴ ያየሁታ በቃ ሰው ሄጄ መጠየቅ ምናምን እንደዚህ በቃ ወይ ቆይቼ ሌላ ጊዜ ምናምን እንደዚህ እንትን ይልብኛልና በራሴ ቢዚ ስለመሆን በቃ ሰዓት አላገኝም። ለዛ ሰውን አልወቅስም። ሁሉም ለየራሱ ነው የሚሮጠው። የሚገርማችሁ ነገር እና እንደዚህ ነው ያለው ነገር። እዚህ ጋር መርሳ አምሮባታል በጣም። በአጋጣሚ መርሳ ሄጄ ነበርና የቀረጽኩኝ ይሄን ቪዲዮ ላሳያችሁ ብዬ መርሳ
እና መርሳ አምሮባታል። መሀል ላይ ምናምን የሚተከል ሳር ነገር አለ። ማሻአላህ ልክ ወልዳይ አንድ ጊዜ ሄጄ ነበርና ቪዲዮ ቀርጽላችኋለሁ። ልክ እንደዚህ ስፓልቱ ዳር ላይ ሳር ነገር ማለት ነው። እዚህ ጋር እንደምታዩት በጣም በቅሏል፣ አምሮበታል። አዳዲስ የተተከለም አለ፣ ገና ያልበቀለ ውሃ እየጠጣ ነው። በጣም ቆንጆ ነው የሚሆነው። በነገራችን ላይ በጣም አምሮባታል። መርሳ ይችን ትመስላለች። ያው በባጃጅ ላይም ሆኜ ቢሆን የተወሰነውን ላሳያችሁ ብዬ ነው። ድልድዩ በጣም ተሰርቷል፣ አምሮበታል። የተወሰነ ቪዲዮ አስገባላችኋለሁኝ ወደ መጨረሻ አካባቢ እዩት ማለት ነው ውዶች። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። እስኪ ሀሳብ አስተያየት ስጡኝ በዚህ ጉዳይ። ላይክ፣ ሼር፣ ሰብስክራይብ ማድረግም አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።